እስልምናን ለመቀበል እና የነብዩ መሐመድን መንገድ ለመከተል ባጭሩ ያለችኝ ምንድነው ያነሳሳ? ከዚህ ቀድሞ 80%ን እቀበላለሁ ትል ነበር ነው። በነገራችን ላይ 80%ቱ የቁርአን ክፍል ከቀደሙት መጽሐፍቶች ከተውራት ከዘቡርና ከኢንጂል ጋር ሙሉ ለሙሉ የሚስማማ ነው አይደለ? የተለየ ነገር የለውም። ስለ አብርሃም ይናገራል፣ ስለ ያዕቆብ ይናገራል፣ ስለ ኢሳ ይናገራል፣ ስለ ሙሳ ይናገራል፣ ስለ ቀደሙት ህጎችና ስርዓቶች፣ ስለ ቀደሙት ነቢያትና መልእክተኞች ይናገራል። እነዚህ ታሪኮች ስህተት ናቸው ማለት አይቻልም። አብርሃምን አንስቶ የተናገረውን፣ ኢሳን አንስቶ የተናገረውን፣ የኢሳን አወላለድ በድንግልና መሆኑን የተናገረውን ተነስቶ ስህተት ነው ማለት አይቻልም በፍጹም ማለት ነው። ጥያቄው ሁለት ነገር ነበረ ከሌሎች ዘንድ የሚነሳው እስልምና ላይ ማለት ነው። የመጀመሪያው እስልምና የነቢያትን መንገድ የሚከተል አይደለም፣ የነቢያትን አምላክ አይደለም የሚያመልከው ነው። ይሄንን ለማረጋገጥ ሲያስፈልግ ነቢያት ምን አመለኩ ነው አይደለ? ነቢያት ምን እንዳመለኩና ምን እንደተከተሉ ስንፈትሽ አንድን አምላክ በብቸኝነት አምነው ተከትለው ሰብከው ነው ነቢያት ያለፉት። አብርሃምን ብንጠይቀው ያንን ነው የሚመልስልን። ሙሴን ብንጠይቀው ያንን ነው የሚመልስልን። ኢሳን ኢየሱስን ብንጠይቀው ያንን ነው የሚመልስልን አይደል? ሙሳን ብንጠይቀው ከተውራት አውጥቶ አምላክ አንድ ነው ብሎ ነው የሚመልስልን። ኢሳም እንዲሁ የተውራት አረጋጋጭ የሆነው ከሱ በፊት የነበረው አውጥቶ አምላክ አንድ ነው ብሎ ነው የሚመልስልን። ወደ ነብዩ መሐመድ ጋር ስንመጣ ከነዚህ ታላላቅ ነቢያት ጋር የተስማማ ቃል ነግረውናል። ምን ብሎ? አምላክ አንድ ነው፣ ከሱ ውጪ የሚመለክ የለም ብሎ ማለት ነው። ይሄንን የቁርአንና የቀደሙት ነቢያትን አስተምህሮ ቃል መጽሐፍ ቅዱስ ውስጥ ብንፈትሸውና ብንመለከተው መጽሐፍ ቅዱስ ቀጥታ የአምላክ ቃልና መገለጥ ባይሆንም ለምሳሌ የተለያዩ መጽሐፍቶች ስብስብ ቢሆንም ነገር ግን እስራኤላውያን የሚመሩበትን ስንፈትሽ ዘዳግም 6:4 ላይ በቀጥታ ምንድነው የሚለው? እስራኤል ሆይ ስማ ጌታ አምላካችን አንድ ነው ነው የሚለው። ይሄንን ቃል የማርቆስ ወንጌል ምዕራፍ 12 ላይ ብንመለከተው በብቸኝነት የሚመለከው አንድ እርሱ እንደሆነ ይናገራል። ስለዚህ የነብዩ መሐመድ ምስክርነት እውነተኛና የአንድ አምላክ ምስክርነት እንደሆነ በግልጽ ያረጋግጥልናል። የእሳቸው ትምህርት ከነቢያት ጋር የተስማማ መሆኑን ማለት ነው። በሁለተኛ ደረጃ የነብዩ መሐመድ ትምህርትና አስተምሮ ትክክለኛና ከአምላክ መገለጥ መሆኑን የሚያረጋግጥልን ሁለተኛውን ማስረጃ ልስጥሽ። የመጀመሪያው አንድ አምላክን በብቸኝነት እንድንከተልና እንድናመልክ መስክረዋል። ሁለተኛው ደግሞ ከጣዖታት እንድንሸሽና እንድንርቅ መስክረዋል። ይህ የነቢያቶች የሚስማሙበት ትምህርትና መልእክት ነው። ነቢያቶች በሙሉ ምንድነው የሚሉት? ከጣዖታት ሽሹ፣ ርቁ፣ ለአንድ አምላክ ተገዙ ይላል። ስለዚህ ነብዩ መሐመድም እንዲሁ ከጣዖታት እንድንሸሽና እንድንርቅ ለነሱ እንዳናርገው በድድና እንዳንሰግድ በግልጥ አስተምረዋል። ይሄንንም ሲያደርጉ ደግሞ ከአላህ በተገለጠላቸው መገለጥ ውስጥ የተቀመጠው ቁርአን ውስጥ ስንመለከት የመጀመሪያው አብርሃም ያንን አድርገዋል ብለው እንመለከታለን ቁርአን ውስጥ። ሁለተኛም በሙሴ ዘመን የሰሩት እስራኤላውያን የሰሩት ጥጃ እንዴት እንዳፈረሱት እንመለከታለን። ነብዩ መሐመድ ከእንደዛ አይነት አስተምሮ እንድንሸሽና ለአንድ አምላክ እንድንሰግድ ምን አድርገዋል? አረጋግጠዋል። ስለዚህ ከጣዖት ሽሽ የሚል የስህተት አስተማሪ አይኖርም ማለት ነው። 20% እንዴት እንደሞላ እየደገርኩሽ ነው፣ በደንብ አረጋግጭ። ስለዚህ የመጀመሪያው የአምላክን ብቸኝነት፣ ሁለተኛው ደግሞ ምንን? ከጣዖታት ሸሸንን ለዚህ ለአንድ አምላክ ብቻ እንድንገዛ ማለት ነው። አንድን አምላክ ሶስት አካል አለው እንዳንል፣ አንድን አምላክ ሰው ነው ወይንም ከመለክተኞች እንደ አንዱ ኢሳ ነው እንዳንል፣ በሶስተኛ ደረጃ
በሶስተኛ ደረጃ የ20% የሞላው እንዴት ነው? የነቢያትን መልእክት በሙሉ አረጋገጡ። ነብዩ መሐመድ ምን ብለው? ነቢያቶች ከአምላክ ናቸው። ማን? ሙሳን ጠቅሰው፣ ኢሳን ጠቅሰው፣ አብርሃምን ጠቅሰው፣ ያዕቆብን ጠቅሰው፣ እስማኤልን ጠቅሰው። አየሽ? ስለዚህ እኚህ ታላቅ ነብይና መልእክተኛ፣ የመጨረሻው ነብይና መልእክተኛ የአምላክን ትምህርት በገለጡበት መንገድ ምን አድርገዋል? ትልቁን መሰረት የሆነውን 3 ፖይንት የነገርኩሽን አረጋግጠዋል ማለት ነው። አንደኛው ምንድነው? የአምላክ ብቸኝነት፣ ሁለተኛው ከጣዖታት እንድንሸሽ፣ በሶስተኛ ደረጃ ደግሞ የነቢያትን ትምህርት አረጋግጠው ነቢያቶች ከፈጣሪ ስለመሆናቸው አረጋግጠዋል ማለት ነው። ስለዚህ ነብዩ መሐመድ ሌሎች አካላት እንደሚከሷቸው በስተት ተረድተው እንደሚያብጠለጥሏቸው ከሰይጣን የተላኩ የሰይጣን መገለጥን ይዘው የመጡ አይደሉም። ሰይጣን ኢየሱስን ሲፈትነው የማቴዎስ ወንጌል ምዕራፍ 4 ላይ ለኔ ስገድልኝ እንጂ ለአንድ አምላክ ስገድልኝ አላለም። ስለዚህ ሰይጣን ለአምላክ ስገድ ብሎ መልእክት አያስተላልፍ። ለኔ ስገድልኝ ብሎ ነው ኢየሱስን የሚፈትነው። እሺ ግን ወዴት እየሄድክ ያለው? ስቲል 80% ላይ ነው ያለው። ለምሳሌ አንድ ነገር ነብዩ መሐመድን ሙሉ ለሙሉ ለማመን 20% ጥርጣሬ ላይ እንደሆነ ተናገርክ ማለት 80 የሚያስተምሩት የአምላክ ቃል እንደሆነ አምኛለሁ። 20% ግን ስትል ምንድነው ያላመንከው ነገር አለ ማለት ነው። አሁን ፎከስ ኦኬ ታዲያ 20% ብቻ 80% የአምላክን ትምህርት እንደሚያስተምሩ አምኛለሁ ስትል 20 ታዲያ ምንድነው? ምርቃት ነው? ኦኬ አሁንም አልገባሽም ማለት 80% ያልኩሽ የምትታደፊው ነገር አለ። እኔ ሚት ማድረግ ስላለብኝ ነው። ትንሽ ለትንሽ ደቂቃ ገባ በደምብ ልታስረዳ አያይዘህ አይደለም አልካው። አየህ፣ ስለዚህ አሁን አንድ ሰው 80% ለምሳሌ አንድ ሰው 80% እውነተኛ ነው 80% እውነተኛ ነው ስትል ግን 20% ውሸተኛ ነው እያልክ ነው አይደል? ግልጽ ነው። ለምሳሌ ቆይ ሜሮን 80% ስማርት ናት ካልክ ተቃራኒው 50% ደግሞ አይደለችም እያልክ ነው። ላሚን እንደዛ ከሆነ ንግግር ማለት ነው። አይደለም ካልክ ደግሞ አስረዳ። ሁለተኛ ነገር ደግሞ ትልቅ የትምህርት ዲፍረንስ አለ። አሁን አንተ ምንድነው ያደረከው? እሳቸው የነቢያትን ትምህርት ነው ያስተማሩት ሳየው ከመጽሐፍ ቅዱስ ጋር ነው መቼስ እያልክ ያለው ክርስቲያን ነበር አይደለም? ለአንቺ ምሳሌ የሚሰጠው ሜሮን አንድ ቆይ የቤቱን ህግ ያው ውይይት የለም። አንቺውን ምን ያደረግሽ ነው? ለምን ገባክ? ለምን ተረዳ? ልንገርሽ፣ እሱ ልቡን ካዘጋጀው ማለት ነው በአንድ ጥያቄ ብቻ አንተ ያቅጠየው ከተመለሰለት 20% ሊዘጋው ይችላል። በቃ ጥያቄ ጠየቅሽ መለሰልሽ። እንዴት ይገባል? ለምን ገባክ? እንዴ ምን ሆነሻል? ልጅ ሻረክሽው እንዴ? ወይም ደግሞ ያንቺ አስተማሪ እኮ ተማሪሽ እኮ አይደለም። ይበቃሻል። በቃ ይቅርታ ግን ሜሮን ይብቃሽ። ይመልስ አይ መለሰልሽ እኮ። በመጀመሪያ ደረጃ ኡስታዝ ጀማል ነገሩን ለመጠምዘዝ የሞከረችው የተናገርኩት 2 ቃል ነው። አንደኛው የመጽሐፍ ቅዱስን 95% የሚሆነውን ክፍል እስልምና በቀጥታ ያምነዋል፣ ያስተምረዋል። ምንድነው? አምላክ አንድ ነው። ነገር ግን የመጽሐፉ አማኝነን የሚሉት አማኞች አይቀበሉትም። ለምሳሌ ኢየሱስ አምላክ አለ ብሎ መጽሐፉ እየተናገረ አይቀበሉትም። ከመጽሐፍ ቅዱስ ውስጥ 5% የሚሆነውን ነገር እስልምና የማይቀበለው ስለ ክርስቶስ ስለ ክሩሲፊኬሽን ነው የሚለውን ነገር ነው ያስቀምጥ። ሁለተኛው ከቁርአን 70% ትክክል ነው። ከምን ከቀደሙት መጽሐፍት ጋር የተስማማ ነው። ነገር ግን ያ ማረጋገጫ እንዲሆን ነው። 20% ስህተት ነው። ድምጼም ንግግሬም አልነበረም። 20%ን አልቀበለውም እኔ ስል ግን በወቅቱ የነበረው ንግግር ምንድነው? ታሪኮች አሉ ቁርአን ውስጥ ያሉ ማለት ነው። አሁንም እምማርባቸው ማድጋቸው ማለት ነው። ቁርአንና ሐዲስ ውስጥ ያሉ ገባሽ? ሙሉ ለሙሉ ሙሉ ቁርአን እስልምናን ጨርሻለሁ ማለት አይደለም። እስልምናን ስቀበል እስልምና ውስጥ እንድገባና እንድመሰረት በዛ ውስጥ እንዳድግ ያደረገኝ መንገዱ የተከፈተልኝን 3 መሰረታዊ ነገሮች ነው ያስቀመጥኩልሽ። 3 መሰረታዊ ነገሮች።
የመጽሐፍ ቅዱስ ትምህርትን እንዳልቀበል አንቺ የምትከተዩን ሶስት አምላክ እንዳልተከተል አንድን አምላክ በብቸኝነት እንድከተል ከመጽሐፍ ቅዱስ ጀምሮ ቁርአን እስከ ታላቁ መገለጥ ድረስ ያለውን ሂደት ነው ያስቀመጥኩልሽ። ስለዚህ ነብዩ መሐመድ ምንድናቸው? የአምላክ መልእክተኛና የቀደሙት መጽሐፍት አረጋጋጭ ሆነው የተገለጡ የብቸኛው አምላክ መልእክተኛና ነብይ ናቸው። ይህንን አምኜ ነው የተከተልኩ ያለሁት ነው። እንዴት አመንክ? ፉል እንዴት ሆነልህ? እንዴት ሙሉ ሆነልህ? አንድን አምላክ አረጋግጠዋል። ከጣዖታት እንድንሸሽ ተናግረዋል። በሶስተኛ ደረጃ ምን ሆኗል? የነቢያትን ትምህርት ነቢያትን አረጋግጠዋል እህቴ። ስለዚህ አንድ ነብይ ነብይነቱ የሚረጋገጥበት ትልልቅ መሰረታዊ ነገር ነው ያስቀመጥኩልሽ። ነገር ግን በስላሴ የእምነት አስተምሮት ውስጥና ኢን ክርስቲያኒቲ ያለውን ቲቺንግ ስትፈትሺ የአምላክን ብቸኝነት ሳይሆን ነብይን ከአምላክ ጋር አዳብለሽ እንድታመልኪ ነው እያደረገሽ ያለው። ያለ ነገር ደግሞ ምንድነው? ትፋት ነው። የተፋሽውን እንደመመለስ ነው። አንድ ነብይ ከአምላክ ጋር አጋርቼ አላመልክም። እኔ ለብቸኛው አምላክ በአንድ በተከበረው መስጊድ ውስጥ ለአንድ አምላክ ከሚሰግዱት ሰዎች ጋር አንድን አምላክ በብቸኝነት ነው የማመልከው። ነብይን አጋርቼ ከአንድ አምላክ ላይ አላመልክም። ስለዚህ እስልምና ትክክልና ድንቅ የሆነውን ትምህርት ያረጋገጠልኝ ነው። የልቤ የነፍሴን ጥማት ነው ያረጋገጠልኝ እስልምና። ነፍሴ የምትፈልገውን ነፍሴ ምንድነው የምትፈልገው? ለአንድ አምላክ ማጎብደድና አንድን አምላክ ማምለክ ነው የምትፈልገው ነፍሴ። አሁን የምትጠይቅኝ ክሩሲፊኬሽንን እንዴት ተውከው? ስለ ክርስቶስ መስቀል ምን አይነት መረዳት ሰጥተው ነው? አንዳንድ ሰዎች ምን ይላሉ መሰላችሁ? በውስጥ ሙስሊሞች ገንዘብ ከፍለውት ነው እንጂ ያለ ምክንያት አልሰለመም ይላሉ። ምን አይነት ነገር እንደሚያነሱ ማለት ነው። በፈቃዴ የተከተልኩትን መንገድ በእነሱ አስተምሮና ምላስ ለማጠለሸት ይሞክራሉ። የኔን ፈቃድ በእነሱ አስተሳሰብ ማለት ነው። እኔ ፈቅጄ የተከተልኩትን ከሚያምኑት አይደለም። ባይዘው እስልምና ነበርክና ከዛ አሁን እንደዛ ያስመሰልክ አይመስለኝም። እንደዛ አይነት አቋም የለኝም። አሚን ብታደርግም ራስህ ነው የምትጎዳው አይደል? ስለዚህ እንደዚህ አይነት አቋም የለኝም። ክርስቲያን እኔ ለወንድሞቼ ላብራራ ከአንቺ ጋር ዲቤት አልያዝኩም። ጀስት ዲቤት እኔ ከአንቺ ጋር ዲቤት አልያዝኩም። እኔ ለወንድሞቼ ያብራራው ነው፣ ለእህቶቼ በዛውም እየተናገርኩ ነው። ስለዚህ እስልምናን ስቀበል እህቴ ከታች ያላችሁ ወንድምና እህቶች እስልምናን ስቀበል ለአንድ አምላክ ነው ነፍሴ አንድን አምላክ በብቸኝነት መገዛት ነው የነፍሴ ጥማቷ። ነፍሴ የምትጠማው አምላኳን ማወቅና ለአምላኳ መስገድ ነው። ነፍሴ ከኔ ከክሩሲፊኬሽን ከዚህ በፊት ቤቴም መታችሁ የምትሰሙ ሰዎች ከመስቀል የሚበልጥብኝ ከክርስቶስ መስቀል የሚበልጥብኝ ለኔ አንድ አምላክ ትምህርት ነው። አረጋግጬ ተናግሬያለሁ። እኔ ክርስትና ውስጥ የያዘኝ መስቀል አይደለም። ክርስትና ውስጥ የያዘኝ አንድ አምላክን በብቸኝነት ጳውሎስ አስተምሯል የሚለው ትምህርት ነው። ያንን ደግሞ ምን አደረኩት መሰለሽ? እንዴት ጣልኩት መሰላ? እንዴት ነው ይሄንን መከተል? ነብዩ መሐመድ ጋር ስትመጣ ሶስቱን መሰረታዊ ነገሮች አስቀምጠህ ስለ አንድ አምላክ መስክረዋል። ስለ ከጣዖት እንድንሸሽ ከስተት ትምህርት እንድንሸሽ መስክረዋል። በሶስተኛ ደረጃ ደግሞ ምን አድርገዋል? የነቢያትን ምስክርነት አረጋግጠዋል። እኚህ ታላቅ የተከበሩ ነብይ ከሌላ አካል አይደሉም። ግልጽ በሆነ መንገድ ከሰማይ የተገለጠን ትምህርት ይዘው ነው የመጡት። ስለ ኢየሱስ ትምህርት ካረጋገጡ፣ ስለ ሙሴ ትምህርት ካረጋገጡ፣ ስለ ዳዊት ንግስና አረጋግጠው፣ ስለ ሰለሞን ታላቅ ጥበብ አረጋግጠው የመሰከሩን ነብይ ከሌላ አካል ናቸው ብሎ ነፍሴ ራሷ ናት ምስክርነት የሰጠችኝ። ማንም እዚህ ውስጥ ያለ እስቲ ቤሪያን አስተምሬዋለሁ የሚል የለም። ነፍሴ ራሷ ናት ምስክርነት የሰጠችኝ ማለት።
ስለዚህ ከነፍሴ ምስክርነት ጋር ተስማምቼ እስልምናን ተቀበልኩ። አምላክ አንድ ነው፣ ነብዩ መሐመድም የአላህ ነብይ ናቸው አልኩ እንጂ ሰዎች አሁን ስለ መስቀል ተነሳ አንድ አምላክ በቃ ወንድማችን ስለሆንክ አልሐምዱሊላህ ስለሁሉም ነገር ማለት ነውና በአንድነቱ ላይ ሶስትነት የሌለበትን አምላክ ወላቱ ቁል 30 እንዳለው ቅዱስ ቁርአን ላይ ሶስት ናት ተብሎ እነዚህና ከፈሩ እነዚህ የከፈሩት ኢነላህ ሰዱስ 30 ላይ ሶስተኛ ነው ያለው በእርግጥም ካዱ እያለ ቅዱስ ቁርአን ላይ ይናገራልና ኢነለዚና አመኑ ወአሚኑ ሰላተ ማጅሩል ሐሰና ነው የሚለውና እነዛ ያመኑ ሰላትን አስተካክለው የሰገዱ ትልቅ ምንዳ እንዳላቸውና ወበሽሪ ሊሳቢሪን እነዛ ሶብረኞችን በሰላት ላይ ሶብረኞችን አላህ ይሁብል ሳቢሪን አላህ ሶብረኞችን እንደሚወድ አላህ ይሁብል ምንድነው ሳጂዲ እንደዚህ የሚሰግዱትን አላህ Subhanahu Wa Ta'ala እንደሚወድ በቅዱስ ቁርአን ላይ የተገለጸ ነገር አለና አልহামዱሊላህ አልየውመ አክመልቱ ለኩም ዲነኩም ነው የሚለው አላህ Subhanahu Wa Ta'ala በቅዱስ ቁርአኑ ላይና ሙሉ የሆነውን ዲን ስለተቀላቀቀን ወላ ተሙቱ ኢላ ወአንቱም ሙስሊሙን እንደተባለ ሙስሊሙ ናችሁ እንጂ እንዳትሞቱ የተባለውን ኢነ ዲነ እንደላህ አልኢስላም የተባለውን ደግሞ በአላህ ዘንድ ተቀባይነት ያለውን እምነት አላህ Subhanahu Wa Ta'ala ፍጥረትን የፈጠረበት ሁላችንም የተህለቅንበትን እምነት ስለተመለስክ አልহামዱሊላህ ነው ማለት አላህ Subhanahu Wa Ta'ala ሚለን ነገር አለ ሱረቱል አን-ነህል ላይ አይ ቲንክ ይመስለኛል ኢነማ ቀውሉና ለሸይን ይዛረድና ሁን ነቁሉ ለሁ ኩን ፈየኩን አንድ ነገር በሻን ጊዜ ለዛ ነገር ሁን እንለዋለን ወዲያው ሆኖ ይሆናል አላህ Subhanahu Wa Ta'ala በቅዱስ ቁርአን ላይ የሚናገረው ነገር ማለት ነው ስለዚህ አንድነቱ ላይ ሶስትነት የለበትም ወይ መጣ ለማለት ነው ወንድሜ አልহামዱሊላህ አላህ ያበርታህ አላህ ያጠንክርህ ሁላችንንም በኢባዳ በሰላት በእስቲቃማ ምንቀው እንደውም ተውበተ ነሲሃ ነው ራሱ የሚለው ማለት ነው ትክክለኛ የሆነችን ተውበት ወደ አላህ Subhanahu Wa Ta'ala ዘንድ እንድንመለስ ነው ራሱ ቅዱስ ቁርአን ላይ የሚናገረው ማለት ነውና አለዚህ ሐለቀ ሰባ ሰማያት ወላርድ ወማ በይነሁም አላህ ኩሉ ሸይን ቀዲር ነው የሚለው ያሰባቱ ሰማያትና ምድርን የፈጠረ በመካከላቸው ያለ እኛን ከነን ኤግዚስተንስነት ያመጣ አለዚህ ሐለቀል መውተ ወለሐያተ ለበለኩም አየኩም አሰና አመለ ነው የሚለው ሱረቱል ሙልክ ላይና ያ ዩልናስ አሽክሩኒ መቲላሂ ነው የሚለው ለምንድን ነው የምናመሰግነው የሚባልበት ጊዜ ብዙ ኒማዎችን አላህ Subhanahu Wa Ta'ala ብሎልናል ከምንም በላይ ዲናል ኢስላምን ወፍቆናል ከዚህ አንፃር ራሱ እንድንረዳው ያዩን ላስተቆረበኩም ለዚህ ህለቀኩም ነፍሲን ዋሂዳ ከሚለው ነገር አንፃር ላይ ልንረዳው እንችላለን የሚለውን ነገር ነው የአሸናፊ መጽሐፍ ነው ቻሌንጅ እንድናደርግ አዞናል አልহামዱሊላህ ከፋቢላህ ሐምደን ከሲራ ማለት ስለሁሉም ነገር አልহামዱሊላህ ረቢል ዓለሚን Subhanahu Wa Ta'ala አማ ይሽሪኩን አላህ ከሚሉት ነገር ሁሉ የጠራ ነው አልহামዱሊላህ ከዚህ አንፃር ነው ምንለው ወንድም ያውደላ እንኳን ወደ ዲን ኢስላም መጣ አላህ ያበርታ እስቲቃማውን አላህ ይስጥ መምጣቱን መንገዱን አንድ ስቴፕ በላይ ለላ ደግሞ ከተዛመር ያችን ዘለበት ይዛሃታል ገመዷን ይዛሃታልና በኢልም በእውቀት ደግሞ እንግዲህ ምን እናርጋለን ያድርገን ማለት ነው ወንድሜ አበዛባችሁ ሹክራን ዘላይ ያወራ ነበር ነው እንጠይቅ ቆይ ግን ወደዛ ከመሄዳችሁ በፊት ቤሪያ 80 አሃዱ ላይ አይተኸው ከሆነ አይ ቲንክ የመጀመሪያው ገጽ አካባቢ ላይና ምን ብለው ነው ያስቀመጡት አሁንም ድረስ ከአንባቢያን በሚደርሰን አስተያየት መሰረት መጽሐፉ ይሻሻላል ብለው ነው ያስቀመጡት ሊሻሻል ይችላል መጽሐፉ ብለው ነው ያስቀመጡትና አሁን በወረደው ልጅ መሰረት ስቲል ያዙት መጽሐፍ ቅዱስ ትክክለኛ ነው ወይም አይደለም ለማለት እርግጠኛ አይደሉም ማለት ነው ቃል በቃል ሊሻሻል ይችላል ከአንባቢያን በሚደርሰን አስተያየት ብለው አስቀምጠውታልና ምንድነው የሚለው ወይን እንዴት ነው የሚመልሱት እነሱ በነገራችን ላይ አሚር አሁን ያሳየሁት ቃል አንቀጽ ነው አንድ አንቀጽ አንድ ቁጥር ነው የጨመሩት በነገራችን ላይ ምዕራፍ ውስጥ ያለ አንድ አንቀጽ ነው ያ አንቀጽ ጨመሩ ለምን እንደጨመሩ ታውቃላችሁ ስለ ስላሴ በየዘመኑ ጥያቄ ሲነሳ ስላሴን ቃል በቃል የሚያስረዳ በሰማይ ሶስት አካላት እንዳሉ የሚያስረዳ ክፍል መጽሐፍ ቅዱስ ውስጥ የለም ስለዚህ ከዘመናት በኋላ አንቀጽ ጨመሩ አብ ወልድ መንፈስ ቅዱስ የሚባሉ በሰማይ አሉ
ብለው ጨመሩ። እና ይሄንን የጨመሩት በ10ኛው ክፍለ ዘመን ነው። በነገራችን ላይ 10ኛው ክፍለ ዘመን ላይ ነው የጨመሩት። 10ኛው ክፍለ ዘመን የቮልጌት እትም የሚባል አለ። በዛ ብራና ላይ ነው የጀመሩት። ታዲያ ከ10ኛው ክፍለ ዘመን በፊት ይሄ ብራና ይሄ ጽሑፍ እንደሌለ ሲታወቅና ሲደረስበት ጥያቄም ሲበዛ የሌለ ነገር ነው የተጨመረው። እንዴት ነው በዮሐንስ መልእክት ላይ አንቀጽ የምንጨምረው? ለምሳሌ አሌክሳንድሪያስ ላይ የለም፣ የተለያዩ ብራናዎች ላይ የለም ይሄ ቃል ማለት። እንዴት ነው የምንጨምረው ተብሎ ጥያቄ ሲነሳ ምን አደረጉ? ትርጉሞቹን ማስተካከል ጀመሩ። የቮልጌት እትም አንቀጽ ተጨምሮበታል፣ ሐሳብ ተጨምሮበታል። ስለዚህ ምን ማድረግ አለብን? እነዚህን ሐሳቦች ማስወገድ አለብን ተብሎ በ1980 ዓመተ ምህረት እትም ላይ አስተካከሉ። ይህ ብቻ አይደለም ወገኖች፣ ይህ ብቻ አይደለም። በ1980 ዓመተ ምህረት ላይ ካለው መጽሐፍ ቅዱስ ትርጓሜ 80 አሃዱ ላይ ደግሞ በ2000 እትም ፊት ለፊቴ ላይ ላሳያችሁ። ሁለቱም ደግሞ የ80 አሃዱ መጽሐፍ ቅዱስ እጄ ላይ አለ ፊት ለፊቴ ላይ ማለት። አሁን እንቡር ቢሉት በነገራችን ላይ እስከዛሬ የመጽሐፍ ዶግማ እና የመጽሐፍ ባለቤትነታቸው እስከዛሬ ያልታወቀ የሚመሩበት መጽሐፍ እስከዛሬ የማይታወቅ ነው። እነዚህ ሁለት እትሞች ሁለቱም 80 አሃዱ ናቸው የሚታዩአቸው ፊት ለፊቴ ላይ ማለት ነው። ይሄኛው በ2000 ዓመተ ምህረት የታተመ ነው። በ2000 ዓመተ ምህረት ይታያችኋል። በብፁዕ ወቅዱስ አቡነ ጳውሎስ የሞቱት ማለት ነው። 4ኛው ሊቀ ጳጳስ ተብለው የሚታመኑት በሳቸው ሰው የታተመ ነው። ይሄኛው ደግሞ በአቡነ ፓትርያርክስ ተክለ ሃይማኖት ዓመተ ምህረት የታተመ ነው። በ3ኛው ሊቀ ጳጳስ ማለት ነው። ተክለ ሃይማኖት 3ኛው ሊቀ ጳጳስ ናቸው። በሳቸው በእነዚህ ሁለት መጽሐፍ ይሄኛው የ1980 ነው፣ ይሄኛው የ2000 እትም ነው። በመካከላቸው የ20 ዓመት ጋፕ አለ። ታዲያ ይሄኛው ላይ የ1980 ላይ የነበረው ቃላቶች የኢየሱስ ክርስቶስን ባህሪ ያዛባል፣ ኢየሱስ ክርስቶስን ፍጡር ያደርጋል፣ አሁንም አምላክ እንዳለው ያሳያል የሚሏቸውን ቃላቶች የመሰረዝና የመደለስ ስራ ሰርተዋል። ለምሳሌ አንድ ክፍል ላሳያችሁ። የኤፌሶን መልእክት ምዕራፍ 1 ቁጥር 3 ላይ በድፍረት ማለት ነው በድፍረት ያስተካከሏቸውን ቃላቶች እነዚህ መጽሐፍ ላይ ላሳያችሁ። እኔ ድፍረታቸው ነው አለማፈራቸው ድፍረታቸው በጣም ነው የሚገርመኝ። በነገራችን ላይ እኔ በጣም አእምሮዬ እየነቃ ሲመጣ እውነትን ማስተንተንና መመርመር ሲጀምር መረጃ ናራ ለምሳሌ የኤፌሶን መልእክት ምዕራፍ 1 ቁጥር 20 ላይ ምዕራፍ 1 ቁጥር 3 ላይ ያለ ምዕራፍ 1 ቁጥር 3 ላይ ያለውን ቃል እንዲህ አድርገው አስተካክለውታል። በነገራችን እኔ ድፍረታቸው ምን እንደሆነ አላውቅም። ማን እንደዚህ ኤፌሶን 1:3 ላይ እንደዚህ ይላችኋል፣ በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን የጌታችን የኢየሱስ ክርስቶስ አባት ብለው ብቻ ነው ያስቀመጡት። አምላክ አባትና አምላክ የሚለውን ቃል አምላክ የሚለውን አጠፉና አባት የሚለውን ብቻ ያስቀመጡ። ታዲያ አምላክ የሚለው በግሪኩ ላይ አለ። ጥያቄ ተነሳ፣ እንዴ አምላክ የሚል እኮ የግሪኩ ትክክለኛው የግሪኩ የመጀመሪያው ፓፒረስ ላይ አለ። ታዲያ ወደ አማርኛ ሲተረጎም አምላክ የሚለው ለምንድን ነው የተቀነሰው ተብሎ ጥያቄ ሲነሳ ህዳግ ማለት ምዕራፍና ቁጥር የሚቀመጥበት ህዳጉ ላይ ምን አሉ? በግሪኩ ይታያችኋል። በግሪኩ የጌታችን የኢየሱስ ክርስቶስ አምላክና አባት ይላል። እኛ ግን በድፍረት እዚህ ጋር ምን አድርገናል? አምላክ የሚለውን ቃል አውጥተናል። ህዳጉ ላይ ግን ምን ይላል? በግሪኩ አለ። ምን አይነት ድፍረት ቢኖራችሁ ነው ሰዎች? ምን አይነት ኦኬ፣ እስቲ ይሄንን መልስልኝ። ለምንድን ነው ኦርቶዶክስ ነህ አንተ ፕሮቴስታንት ነው እንደምን? እኔ ኦርቶዶክስ ነኝ። ኦርቶዶክስ ነኝ። አይሰማም? እሺ፣ ኦርቶዶክስ መጽሐፍ ቅዱስ አላት? እሱን መልስልኝ በቅድመ ወደ ውይይታችን ከመግባታችን በፊት። መጽሐፍ ቅዱስ አላት ማለት it's not clear። መጽሐፍ ቅዱስ አላት ማለት የምትመራበት መመሪያ የእግዚአብሔር ቃል ብላ የምትቀበለው መጽሐፍ አላት?
አዎ አላት። በዝርዝር ስንት ነው ቁጥሩ? 81 ነው። እስቲ አውጣና አሳየኝ። 81 ዝርዝር ያለበት መጽሐፍ ቅዱስ አሳየኝ። እኔ ጋር ያለው በተለምዶ 81 ተብሎ የሚጠራ 73 መጽሐፍት ብቻ ያለበት መጽሐፍ እና 81 መጽሐፍ ያለበትን አሳየኝ እስቲ። የኔ አይከፍትም፣ ቪዲዮ አይከፍትም ወንድሜ። ባይብልም ከኔ ጋር የለም፣ ፎሎወር ስለሌለኝ አይከፍትም። እንትን እናውራ አሁን እዚህ ላይ አንዴ ላውራ። ብዙ እያዳመጥኩ ነበርና ቆይ እኮ እኔ አሁን መጽሐፍ ላሳይ አልችልም ማለት የለኝም እኮ አሁን እቤት አይደለም ያለሁት። አሁን ካሜራዬን መክፈት አይችልም፣ ፎሎወር ስለሌለው መክፈት አይችልም። እቤት ይሄው ላሳየህ። እሺ ይሄው እኔ ላሳየህ። ኦርቶዶክስ እስከ ዛሬ የምትመራበት መጽሐፍ የላትም ብዬ ለሞግትህ። ይሄው እኔ ላሳየህ። ኦርቶዶክስ መጽሐፍ የምትለውና 81 ብላ በተለምዶ ሰዎች እንዲጠሩ የምታደርገው የመጽሐፍ ዝርዝር ስንት ነው? በብሉይ ኪዳን 46 በአዲስ ኪዳን ደግሞ 27 መጽሐፍ አለው። አንድ ላይ ስንት ነው? 73 መጽሐፍ ነው። 8ቱ የአዲስ ኪዳን የቀኑና መጽሐፍት ብላ የምታምናቸው መጽሐፍቶች አልተካተቱም። ለምሳሌ መጽሐፈ ዲስቅልያ፣ መጽሐፈ ግጹ፣ መጽሐፈ ሥርዓተ ሐዋርያት ምናምን የሚባሉ 8 የአዲስ ኪዳን መጽሐፍቶች በአዲስ ኪዳን በ27ቱ መጽሐፍ ላይ የሚጨመሩ 8 የቀኑና መጽሐፍት የሚባሉ አሉ። እነዛ መጽሐፍት እስከዛሬ በህዝቡ ዘንድ ያልደረሰ ግን በተለምዶ 81 ተብሎ የሚጠራ ነው። አሁን ወንድሜ ኦርቶዶክስ በተለምዶ 81 ብላ የምትጠራው ነው መጽሐፍ ያላት ወይንስ 81 ዝርዝር ቁጥር ያለው መጽሐፍ በእጇ አለ? እኔ አስ ዶክመንት መመሪያ ሆኖ የተቀመጠውን 81 ወይንም 80 አሃዱ ማለት በግዕዝ 80 ነው። አሃዱ ማለት አንድ ማለት ነው። 80 አሃዱ ሲባል 81 ማለት ነው። 81 መጽሐፍቶቹን አምጣልኝ ነው። ከሌለ ግን አንተ የምትመራበት መጽሐፍት የምታገለግልበትና ህይወትህን የምታቀናበት መጽሐፍ የለህም። ስም ነው ያለህ፣ የስም ዝርዝር ነው ያለህ። መጀመሪያ አዳምጠኝ፣ እዚህ ላይ ልቀጥልበት። እኔ ያልኩ ያለሁት ስለ አቆጣጠርና ስለ ካኖን ሚስጥር ነው። እዚህ ላይ የምነግርህ አሁን 8ቱ መጽሐፍቶች ያልኩ ነው አሉ የሉም ማለት አይደለም፣ ግን የሚታተሙት በሲኖዶስ ነው ያልኩ ነው። እንደምታውቀው ነው መጽሐፍቶቹ ስሞች ልነግርህ እችላለሁ፣ የት እንደምታገኛቸው። መጽሐፍ ቅዱስ በሲኖዶስ ነው ወይንስ በመጽሐፍ ቅዱስ ማህበር ነው የሚታተመው? ቢታተሙ እኮ በመጽሐፍ ቅዱስ ማህበር ነው። ታዲያ ሲኖዶስ ማለት እኮ የሽማግሌዎች ወይንም የጳጳሳት ስብስብ ማለት እንጂ መጽሐፍ የሚያሳትም ማለት አይደለም። መጽሐፉን የሚተረጉመው ምን ይባላል መሰለህ? መጽሐፉን የሚተረጉመው የሊቃውንት ጉባኤ የሚመዛው ነውና የሚያጠራው የሚያሳትመው ደግሞ ፈንድ የሚያደርገው የመጽሐፍ ቅዱስ ማህበር ነው። ይሄን ነው 81 የተባሉት ለምን እንደሆነና እንዴት እንደሆነ ልንገርህ ብዬ እኮ ነው አብዲ። 81 የተባሉት ለምን እንደሆነና እንዴት እንደሆነ ልንገርህ ብዬ ነው። እሱ መጽሐፉ የለህም ግን የምትነግረኝ ዝርዝሩን በስም ደረጃ ነው የምትነግረኝ ነው። አዎ አንተ ፈልገው መክፈት አልችልም እኔ። መጽሐፉ የለኝም ሲጀምር አይታተምም እንትን ማለት በአፕሊኬሽን ምናምን የለም። አላህ ሂዳያ ይስጥህ። በአንድ ቃል ሁሉ መልሱን ዘግቷል። መጽሐፉ የለም፣ አይታተምም። ከኔ ጋር የለም እኮ ነው ከኔ ጋር የለም። አላህ ልብህን ያውቅ ነው። ይሄንን ነው መጽሐፉ የለም። በሌላ አየር ላይ በሆነ መጽሐፍ ነው መመሪያ አለን መጽሐፍ አለን የሚሉ ጀመር። አላህ የሚባል አምላክ የለም። አላህ አስበላይ አላህ የሚባል አምላክ የለም። ምንድን ነው ያልከው? አያችሁ፣ የመጨረሻው ሲጨንቃቸው መሳደብ ነው የሚሳደቡት። ከግዕዝ በፊት አንተ እግዚአብሔር ብለህ ከመጥራትህ በፊት ሐዋርያት ራሳቸው በአረብኛ ቋንቋ ነው ያስተማሩት። አንተ መጽሐፍህን በትክክል ስለማታምንና መጽሐፍህን በትክክል ስለማታውቀው ከመጽሐፍህ ብናሳይህ እንኳን አይገባህም። በነገራችን ላይ ይሄንን ላሳያችሁ ወንድሞች፣ እዚሁ መጽሐፍ ቅዱስ ላይ በግዕዝ እግዚአብሔር ተብሎ ከመጠራቱ በፊት
እነሱ ሐዋርያት ብለው የሚከተሏቸው በዚህ በመጽሐፍ ቅዱስ ላይ በአረብኛ ቋንቋ አላህ ብለው ነው ያስተማሩት እና ምስክርነት የሰጡት። በአማርኛ አይደለም ያስተማሩት፣ በግዕዝ አይደለም ያስተማሩት፣ አንተ በምትለው ቋንቋ አይደለም ፈጣሪን የጠሩት። ይሄው ላሳያችሁ። የሐዋርያት ሥራ ምዕራፍ 2 ቁጥር 11 ላይ እንደዚህ ይላል፣ የእግዚአብሔርን ታላቅ ሥራ በልሳኖቻችን ሲናገሩ እንሰማለን አሉ። እነማን ናቸው እነዚህን ያሉት? የአረብ ሰዎች። ታያላችሁ። የአረብ ሰዎች ቋንቋቸው ምንድነው? አረብኛ። በአረብኛ ቋንቋ አስተማሩ። አላህንም አላህ ብለው ጠርተው ምስክርነት ሰጡ። አንተ መተህ እዚህ ከእውቀት አልባ ሆነህ አምላክን ለመሳደብ አፍህን ትከፍታለህ። ይሄ ድፍረት እኮ ነው። በነገራችን ላይ ቤሪያስ ቁጥሩ ስንት ነው? አንዴ ነገረኝ። የሐዋርያት ሥራ ምዕራፍ 2 ቁጥር 11 ላይ ይሄንን አንዴ ምን ሆነ መሰለህ? አንዱ በጣም እጁን አስፍቶ ገባ ቤቴ ማለት ነው። አምላኬ አላህ ነው አልኩት። እኔ እስልምናን ከመቀበሌ በፊት የኔ አምላክ አላህ ነው ብዬ መሰክራለሁ። የሆነ ሳም ፖይንቶች ግን ነበሩብኝና ከዛ በአላህ ተብሎ የለም ምናምን አይመለክም ማለት መጽሐፍ ቅዱስ እኮ ይናገራል። ሐዋርያት እኮ አስተምረዋል በአረብኛ አልኩት። አምጣ እስቲ ወንድ ነህ ምናምን ያላነበበ ሰው ደፋር ነው። አምጣ ምናምን አለኝ። እስከ ዛሬ ሌሎች ሰዎችን ወይንም የማያውቁ ሰዎች መጽሐፍ ቅዱስን ያላነበቡ ሰዎች ወይንም እኔ ክርስቲያን በነበርኩ ጊዜ ሙስሊሞችን የሚጠይቋቸው አምጣ ምናምን የሚሏቸውን ለኔ ለመጠየቅ ፈለገ። ከዛ አውጣ አልኩት በራስ እጅ። ሐዋርያት ሥራ ምዕራፍ 2 ቁጥር 11 አውጣ አልኩት። ሐዋርያት እግዚአብሔር ብለው ሳይሆን አላህ ብለው ነው ጠርተው ያስተማሩት አልኩት። እስቲ ምናምን ብሎ ገለጠው። ከዛ ለአረብ ሰዎች በአረብኛ ቋንቋ አስተምረዋል፣ በልሳኖቻቸው ተናግረዋል ብሎ ቁጭ አደረገ። ደነገጠ እና አይ ይሄ የኛ አላህ እንጂ እናንተ አላህ አይደለም ማለት የሀለቃ ወልደ ክፍሌ መዝገበ ቃላት የኦርቶዶክሱ ካለ የመጀመሪያው ፔጅ አካባቢ ወይ 5 ወይ 6 ላይ ምን ብሎ ያስቀምጣል? የግዕዙ ጸርህ ከአረበኛው ጸርህ የተገለበጠ ነው። አሁን የግዕዙ መጽሐፍ ቅዱስ ከአረበኛው የተገለበጠ ነው ብሎ ቁጭ አድርጎታል። አሁን ሀለቃ ወልደ ክፍሌ እስቲ ቆይ እንትኑን ውስጥ እኔ ጋር ያለው የአለቃ ኪዳነ ወልድ ሳይሆን በዶክመንት እኔ መጽሐፍትን ብዙ ጊዜ በሃርድ ኮፒ ይዛለሁና የሰዋሰው መዝገበ ቃላት አለቃ ኪዳነ ወልድ ሳይሆን የእንትን አለኝ። ይሄ ከሳቴ ብርሃን ተሰማ የአማርኛ ትልቁ መዝገበ ቃል እሱ አለኝና ቆይ አንድ ቀን ጊዜ ሰጥቼ አየዋለሁ በደንብ። ይሄኛው አለኝ ማሂር ከሳቴ ብርሃን ተሰማ የሚባለው እኛው መዝገበ ቃል አለኝ። አንዴ አየውና በደንብ ነገር ግን ይሄንን የሐዋርያት ሥራ ምዕራፍ 2 ቁጥር 11 ላይ ያለውን ቃል አይቶ ተንቀጠቀጠ በቃ። ከዛ ለአረብ ሰዎች ሐዋርያት ምን ብለው ነው የመሰከሩት አልኩት። የአረብ ሰዎች አምላካቸው ማን ነው ብለው የሚጠሩት? አመነ አላህ ነው ብሎ አመነ። ከዛ ግን ምን አለ መሰላችሁ? የኔ አላህ እንጂ አንተ አላህ አይደለም። ገባችሁ? የሚናገሩትን ሳይመዝኑና ሳይፈትሹ ነው የሚናገሩት የሚመሰክሩትን። ቅድምም በድፍረት ይሄ አሁን ለመናገር አምላክን ለመሳደብ የፈለገው ለዛ ነው። ከመጽሐፉ ገልጠን ስናሳየው አፉ ይዘጋል፣ ጸጥ ነው የሚሉት። ሲገለጥላቸው መጽሐፉ ሲነበብ ጸጥ ነው የሚሉት። ስለዚህ በሴማውያን የቋንቋ ነገድ እና በሰማይና በምድር ፈጣሪ አላህ ተብሎ ይጠራል። በቁርአን ላይም በግልጽ ቃል ተቀምጧል። በግልጽ ቃል ማለት ይሄንን ደፍረው መጽሐፍ ቅዱሳቸው እየመሰከረ በአረብኛ ቋንቋ የተነገረበት ራሱ ኢየሱስ ክርስቶስ ራሱ በአረማይክ የጠራበት ቋንቋ እያለ በግልጽ ቃል እዚህ ጋር መጥቶ ለመሳደብ ያለ ምንድነው ያለ ዕውቀት እንትን ለማለት ይፈልጋልና ተረጋጉ። መጽሐፍ ቅዱሳችሁን አንብቡ፣ መዝኑ፣ ፈትሹ። ልሳን እንዴት ነው የምትናገረው? አጫሉ
አይ ከመናገር በፊት አሁን ይሄ ጥያቄ ልመልስልና መጽሐፍ ቅዱስ ማለት ነው ሁሉም ጊዜ አለው ይላል። አሁን የሊሳኑ ጊዜ ሳይሆን ሁሉም ጊዜ ስላለው ቦታም አለውና እኮ አይ ከፈለግ አይ ይሄ ከሆነ በቃ አሁን ይሄ ትክክለኛ መልስ የሚሆንልኝ አሁን ይሄ ነው። ፕሮፌት ነህ አንተ? ሁሉም ጊዜ ስላለው ፕሮፌት ነህ አንተ? ነብይ ነኝ ብለህ ነው የምታስበው? ነብይ ነህ? አይደለም እኔ እንደዛ አይደለሁም ማለት እንደዛ ብዬ እንትን ራሴ እንደዛ አይደለም። ግን ሊሳኔ አሁን ይናገራለሁ። ግን ደግሞ ጊዜው አይደለም ሰዓት አለው። መጽሐፍ ቅዱስ የሚለው ሁሉም ጊዜ አለው ይላል። ስለዚህ ነው ኤቨር እንዲህም ይላል ሀቢቢ በሰው ሁሉ ፊት የሚመሰክርልኝ በአባቴ ፊት እመሰክርለታለሁም ይላል። ለተራ ሳይሆን ጌታ ኢየሱስ ጌታ ክርስቶስን የተቀበለ ሰው ሁሉ ሊሳን አለው። ስለዚህ ሊሳን ደግሞ የምናገርበት ቦታ ሁሉ ቦታ ሳይሆን ጊዜ አለው፣ ገደብ አለው፣ ሰዓት አለው። ገብተዋል? ሰዓቱ መች ነው? በቀጠሮ ነው የሚመጣው። በቀጠሮ መጀመሪያ አንድ አሁን የምትናገረው አንደኛ ስምንት አቢ ነው እንጂ ዝም ብለህ አይደለም። ምኑ ነው የሚመጣው? ገብተዋል? እዚች ጋር የሆነች ነገር ላስቀምጥ። እሺ ሀጫሉ ልሳን ለሚያምኑ ሰዎች ምልክት ነው ወይንስ ለማያምኑ ሰዎች ምልክት? በእናንተ እምነት ልሳን የማያምኑ ሰዎች ምልክት ነው ወይንስ የሚያምኑ ሰዎች ምልክት ነው? አይ ይሄ ምልክት ነው አይደለም። ይሄ እኮ ሲምቦሊክ አይደለም። ሲጀመር ልሳን ልሳን እንጂ አሁን አዳምጥኛ ጠየቅ በኋላ ብሬክ አዳምጥ። ቆይ መጽሐፍ ቅዱስ እንደዚህ ይላል። አንደኛ ቆሮንቶስ ላይ ልሳን ለማያምኑ ሰዎች ምልክት ነው እንጂ ለሚያምኑ ሰዎች ምልክት አይደለም ይላል። አንደኛ ቆሮንቶስ መጽሐፍ ምዕራፍ 12 ላይ ይሄ ሁለተኛ ጥያቄ ነው። ይሄ ሁለተኛ ጥያቄ ነው። አውቃለሁ ግን ቦታውን ካለ ስለዚህ አሁን አንተ እኛ በክርስትና ማናምን ሙስሊሞች ነን፣ በአንድ አምላክ ነው የምናምነው፣ በስላሴ አናምንም። ሙስሊሞች ነን። የምንገዛውና የምናጎበድደው የምንመሰክረውና የምንከተለው አንድ አምላክ በብቸኝነት በሱ ላይ ሁለትነትና ሶስትነት የሌለ ሰውነትና መሞት የማያገኘው ብቸኛውን አምላክ የምንከተል ሙስሊሞች ነን። አሁን እኛ በአንተ በስላሴ ትምህርትና አንተ ክርስትና በምትለው አናምንም። መጽሐፍህ ደግሞ አንደኛ ቆሮንቶስ እንደሚናገረው ልሳን ለማያምኑ ሰዎች ምልክት ነው ይላል። ስለዚህ እኛ ስለማናምን የአንተ እምነት ተከታዮች ስላልሆንን ምልክት እንዲሆነን እስቲ ልሳንህን በልልን። ነገርኩ እኮ አሁን ሁሉም ጊዜ ስላለው አልኩ እንዴ? ጊዜው ነው ለማያምኑ ሰዎች ምልክት የሚሆንበት ጊዜ ነው በልልን እስቲ። ጊዜው አይደለም አሁን ሁሉም ጊዜ ስላለው ሁሉም ቦታ ላይ አይናገርም አልኩ እንዴ? እንደዛ እኮ ነው መልሱ። ልሳን መጽሐፍ የሚናገረው ልሳን በማያምኑ ሰዎች መካከል እንደ ምልክት የሚቀመጥ ነው። ስለዚህ እኛ ደግሞ አሁን አናምንም፣ ሙስሊሞች ነን። ስለዚህ እንደ ምልክት ስጠን። ስለዚህ እኮ ሁሉም ጊዜ ስላለው አይደል? አባ እንዴ አልሰማም? ሁሉም ጊዜ አለው አይደል? በቸርች ነው እናንተ በቸርች ነው እንጂ ለማያምኑ ሰዎች ምልክት እንዲሆን አትናገሩም። እንደ መጽሐፉ በትክክል አትረዱም ማለት ነው። ከመጣብኝ አሁን እኔ መንገድ ላይም ቸርች ላይም ልልቻለሁ። አሁን ግን ደግሞ አሁን ጊዜ ስለሌለ አሁን ጊዜው ስላልሆነ ነው እንጂ ደግሞ ጊዜ አሁን ሁሉም ነገር ገደብ አለው። ለዛ ነው። እሺ ብሮ በቃ ገደብ ይኖርልህ፣ ችግር የለውም። የልሳኑን አጠቃቀምና መንገድን በትክክል ሳታውቅ ነው ልሳን አለኝ የምትለው ማለት ነው። እንድታስተምረን ስንጠይቅህ ስላልገባህ የምትናገረው ነገር የለህም። ነገር ግን አንድ ጥያቄ ላስቀምጥልህ፣ ይሄንን መመለስ ስላልቻልክና ስላቃተህ ማለት ነው። የዮሐንስ ወንጌል ምዕራፍ 14 ቁጥር 28 ላይ ኢየሱስ ክርስቶስ እንደዚህ ብሎ ተናገረ። ሀጫሉ ከእኔ አብ ይበልጣል አለ ኢየሱስ ለሐዋርያት። ከእኔ አብ ይበልጣል አለ። አውጥቼ ላሳየህ መሰለኝ እንዳይከብድህ ማለት ነው። ጥያቄው ሶስተኛ አይደለም። አንተ ስለጨነቀህና ምላሽ ስለሌለህ እንጂ ሁላችንም አንድ ጥያቄ ነው የጠየቅንህ። እሱም መጽሐፍ ቅዱስ ላይ መሰረት ያደረገ ነው። አሁን የኔ ጥያቄ እንደዚህ ይልሃል። የዮሐንስ ወንጌል ምዕራፍ 14 ቁጥር
28 ላይ እንደዚህ የሚል ቃል አለ። ከእኔ አብ ይበልጣል። ስክሪኑ ላይ በደንብ ተመልከተ። ይኸው ከእኔ አብ ይበልጣል አለ ኢየሱስ። በአንተ እምነት በስላሴ አስተምሮ ከኢየሱስ አብ ይበልጣል በኢየሱስ ንግግር መሰረት ታምናለህ? ታጫሉ አልሰማም እንዴ? አጫሉ ዝም አለ። ወረደ በቃ ሄደ። አቢ እኔ ልቀጥልህ